አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። እንደምታዩኝ እንግዲህ ያው እኔ ከተሻለኝ እማልሰራው የለም። እዚህ ጋር ደግሞ እንደ ወንድ ቀለም እየቀባውኝ ነው ቤት ያው ለኢድ እናሳማምረው ብለን እና ያው የሚቀባ ሰው ምናምን እንደዚህ ከምፈልግ ብዬ ራሴ እየቀባው ነው። እንደምታዩ ንክርክር ብያለሁኝ እና ስራ ነኝ ቢዚ ስለሆንኩኝ ነው እንጂ ተሽሎኛል። በውስጥ እየመጣችሁ ምን ለምትጠይቁኝ ደህና ነኝ አልሐምዱሊላህ። ድምጼ እንደውም ዛሬ ራሱ ከፈት ብሏል እና አልሐምዱሊላህ ደህና ነኝ። ያው የቤተሰቦችን ቤት እንደዚህ እስኪ ለኢድ ስለምንውልበት ላሰማምረው ብዬ ቀለም ያው ድጋሚ ስለሆነ ብዙም እንትን አይልም ጅብሳ ምናምን ስለማይል እየቀባባሁኝ ነው እላችኋለሁኝ ውዶችዬ። ላሰባችሁልኝ ለተጨነቃችሁልኝ ወላሂ በውስጥ መጣችሁ ለምትጠይቁኝ ከልብ አመሰግናለሁ። ወላሂ አላህ ያክብርልኝ፣ ቃላት የለኝም። ብዙ ወዳጆችን አፍርቻለሁ በዚህ ዩቲዩብ፣ ብዙ እህቶችን፣ በጣም ጥሩ ጥሩ እህቶችን ወላሂ እኔ ምን ማለት እንዳለብኝ ራሱ አላቅም፣ ቃላት ያጥረኛል ውዶችዬ። ከልብ አመሰግናለሁ ብቻ ሁላችሁንም። እንዲሁም ደግሞ አንዳንድ ጥያቄ የምትጠይቁኝን የተወሰነ መልስላችኋለሁኝ እና ቢዚ ስለሆንኩኝ ነው። ሲሻለኝ ቀጥታ እናቴ እንደዚህ ትላለች፣ አንቺ ሲይዝሽ መከራ ሲለቀሽ መከራ ትለኛለች። ሲለቀኝም በቃ መልፋት ነው አንዱን ሲይዘኝም ደግሞ አልችልም። በሽታ ጉንፋንም ቢሆን በቃ ወድቃለሁኝ ቶሎ፣ ለምን እንደሆነ አላቅም። ብቻ ያው የአረብ ሀገር እንደዚህ በስራ ተጎድተን ኢትዮጵያ ከገባን በኋላ ሰውነታችን አይችልም። በቃ ለምን እንደሆነ አላቅም። በጣም ስለምንጎዳ ነው መሰለኝ። ስራ እየሰራን ታውቃላችሁ፣ በኢንዶሜ ነው ሰዓታችንን የምናሳልፈው። በዚሁ አጋጣሚ ግን ራሳችሁን ጠብቁ። አሁን ላይ በቃ አዲስ የሄዳችሁ ምናምን ብቻ በጣም ራሳችሁን ጠብቁ ነው የምላችሁኝ። ኢትዮጵያ ከገባን በኋላ ነው የሚገባን ሁሉንም ነገር። በቃ እዚህ አቅማችን ሲያንስ በቃ ሁሉ ነገር ምናምን ድክም ይላችኋል። እኔ አሁን በቃ በጣም ጠንካራ ነኝ ብዬ አስባለሁኝ፣ ከምንም በላይ ማለት ነው። ከድሮ ጀምሬ ነው ከልጅነቴ ጀምሮ በቃ እንደዚህ ወንድን በቃ ታግ ያሸንፋለሁ ምናምን እል ነበረ። በቃ ውስጤ ላይ አለ አይደለ የሆነ በቃ ከባድ ነገር እንደምሰራ አድርጌ ውስጤ በጉልበቴ በጣም እተማመናለሁኝ። ግን ያ አሁን የለም። በቃ ሰራዋለሁ ያልኩትን ነገር አልሰራውም። በቃ ጉልበቴ ደክሟል። ብቻ አልሐምዱሊላህ እና እንትን እያለኝ ነው። ይሄ አሁን ምንድነው አረብ ሀገር እንደዚሁ ስራ ስለምናበዛ ምግብ በቃ ራሳችን ጣል ስለምናደርግ ለነገ ህይወት ዛሬ ላይ ተጎርተን እንሰራለን ብዙዎቻችን ከኔ ጀምሮና ይሄን ነገር በዚሁ አጋጣሚ አስተካክሎ ልላችሁ ነው። ሌላው ስለ ጦርነት ምናምን ሀገር ላይ የምትጠይቁኝ ልጆች ሰላም ነው አልሐምዱሊላህ። ስለ ኑሮ ውድነት የምትጠይቁ ደግሞ እንግዲህ ያው ተወዷል። ምንም ልትባሉ አትችሉም። ቢሆንም ግን አልሐምዱሊላህ ሰው አላህ የከፈተውን ጉሮሮ ሳይዘጋ ያድርም ይባላል እና እሱ ያስብበታል ለርዚቃችን። ለሰው ልጅ የሚያስፈልገው ዋናው ጤና፣ ሁለተኛ ሰላም። በቃ በህይወታችሁ ስትኖሩ ከምንም በላይ የሚያስፈልጋችሁ ነገር እነዚህ ነገሮች ናቸው። የመጀመሪያው ነገር ጤና ያስፈልጋችኋል። በቃ ከዛ ውጭ ደግሞ ሰላም መኖር አለበት። በቃ እና እነዚህ አስፈላጊ ሁለት ነገሮች ናቸው። ሰላም ካለ ጤና ካላችሁ እንደፈለጋችሁ ሰርታችሁ ኑሮ ውድ ቢሆን ምን ቢሆን በቃ መኖር ትችላላችሁ። በቃ ያቅማችሁን ትኖራላችሁ። የሰው ሳትንጠራሩ የማንንም ሳታዩ ህይወታችሁን መቀጠል ትችላላችሁ። ነገር ግን ጤና ከሌላችሁ እንደ ማንኛውም ሰው እንደ ጤነኛው ሰው ተንቀሳቅሳችሁ መስራት ማትችሉ ከሆነ ሰላም ከሌለ ደግሞ እንደ ልባችሁ ወጥታችሁ ማትገቡ ከሆነ ይሄ ነው የሚያስቸግረውና ይሄን ነገር ደግሞ አላህ እንዲያስተካክልልን ዱአ አድርጉ። አላህ ጤናችንን እንዲሰጠን፣ አላህ ደግሞ ሀገራችን ሰላም እንዲያደርግልን። አሁን እንግዲህ በውጩም ዓለም እንደምታዩት ነው፣ ጦርነት ነው። እኔ አንዳንድ ጊዜ በቃ ቂያማ እየደረሰ ነው በቃ እያልኩኝ ተስፋ መቆርጥበት ሰዓት አለኝና ይሄ ነገር ወደዛው እየሄደ ነው ማለት ነው ላለሁኝና ሊሆንም ይችላል። ቂያማ ቅርብ ነው፣ ሩቅ ይመስለናል እንጂ መቼም የሰው ልጅ ሞታለሁ ብሎ አያስብም። እና ውዶችዬ ያለው ነገር ይሄ ነው። ብቻ አልሐምዱሊላህ ለጊዜው ደህና ነን። የልብስ ዋጋ፣ የምን ዋጋ፣ የጫማ ዋጋ ይሄን ያህል ይበቃኛል ወይ ምናምን እያላችሁ የምትጠይቁ አሁን ላይ በቃ የልጅ ልብስ ለመግዛት ራሱ በጣም ኦቨር ነው። በጣም በቃ ብዙ ብር ነው የምታጠፉት። አንድ ልጅ እስከ 10 ሺህ ብር ድረስ
የሚጨርስበት አጋጣሚ ነው አሁን ላይ ያለው ማለት ነው። እና እነዚህ ነገራቶች አሉ። ብቻ አልሐምዱሊላህ ነው የሚባለው፣ ምንም አይባልም። የሰው ልጅ ይህንን ሰርቶ አግኝቶ ከገዛ ግን እንደው አረብ ሀገር ያላከ ልጅ የሌለው አረብ ሀገር ልጅ የሌለው ሰው እንዴት እየሆነ ነው ብዬ አስባለሁ አንዳንድ ጊዜ እና በጣም ከባድ ነው። ብቻ ምንም ማድረግ አይቻልም። ለምን በእኛ ሀገር ላይ ብቻ ሳይሆን ኑሮ ውድነቱ በሁሉም ዓለም ላይ ነው። ኑሮ ተወዷል። ያው እንደምታዩት ከሰላሙ አንጻር ነው። ይህንን ደግሞ በለአ አላህ ያመጣብንን የሚመልሰው እሱ እስከሆነ ድረስ ዱአ ማድረግ ነው። ረመዳኑን ማለቀ እንግዲህ አላህ ኸይር ሰርተው ከተጠቀሙት ያድርገን እና ዱአ እናድርግ። አሁንም ባለችን ጊዜ ወደ አላህ እጃችን እንዘርጋ። ሁላችንም አላህ ሰላም እንዲሰጠን። ሰላም ካለ ኑሮም ይረክሳል፣ ሁሉ ነገር ይስተካከላል እና ኢንሻአላህ ያው እኔም አልሐምዱሊላህ ደህና ነኝ፣ ተሽሎኛል ማለት ነው። ያው ከአረብ ሀገር ያተረፍነው ስራ አለ አይደለ? የስራ ፍላጎታችን ቤት መፈግፈግ ስራችን ነው። ይሄ የሚታወቅ ነገር ነው። እንግዲህ የአረብ ቤት ብቻ ስለሆንኩ ነው ቤት የምፈገፍገው እንዳትሉ፣ ኢትዮጵያ ስትገቡም የራሳችሁንም ቤት ቢሆን ሶስ ነው መሰለኝ። በቃ ስራ ፈልጋችሁ ነው የምትሰሩት። ሲያማችሁ ብቻ ነው ጋፕ የምታደርጉት እና ያው እስከ ዛሬ አሞኝ ትንሽ እንትን ብዬ ነበረ። አሁን ደግሞ ቢዚ ነኝ። ለኢዱ ቤት እያጸዳዳው ነው፣ ልብስ እያጣጠብኩኝ ነው እና ለዛ ነው እንግዲህ አንዳንድ የሚመቸኝ ከሆነ አንዳንድ ጊዜ በጣም ቢዚ ሲሆን መቅረጹን ራሱ እረሳዋለሁኝ እና ለዛ ነው። ከተመቸኝ እቀርጽላችኋለሁኝ ቪዲዮ እና እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ የመጣሁበት ምክንያት ይህንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በቀጣይ በጥሩ ነገር ተመልሼ እመጣለሁኝ። እስከዛ አላህ ሰላማችሁን ብዝት ያድርገው፣ አገራችንም ሰላም ያድርግልን፣ በውጭ ሀገር ያለውንም ሀገር ሰላም ያድርግልን። በውጭ ያላችሁት እህቶችም ጦርነት ባለበት አካባቢ ያላችሁ አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።